አንዳንድ ሰዎች እንደዚህ ደካማ አስተሳሰብ ያላቸው በሃይማኖታዊ ጉዳይ በኩል ለስጋው ደሙ ለምስጢራተ ቤተክርስቲያን ሲነገሩ ደካማ አስተሳሰብ ያላቸው ባልሆነ መንገድ የሚረዱ አሉ። ቃየል እንደዚያ ነው። እግዚአብሔር አይበላውም። ታዲያ እግዚአብሔር አይበላውም ካለ የማይበላ ነገር ስለምን ያቀርባል? ይሄ አይደረግም። እንክርዳድ ያቀርባል። እንክርዳድ ሲያቀርብ ያው እግዚአብሔር የነጸረ እግዚአብሔር ላይ ለቃየል ወላይ ለመስዋዕቱ። በሃይማኖት የሚጠራጠር ሰው እንደዚህ ነው። ክርስቲያን የምትጠራጠሩበትን ነገር እግዚአብሔር ይመስገን ጠይቁ፣ መጻሕፍትን አነቡ። እውነት ለመናገር በዚህ ዘመን ጠይቃችሁ መልስ የማታገኙበት ምንም አይነት ሁኔታ ስለሌለ ስለ ሃይማኖታችሁ በውስጣችሁ የሚመላለስ ዝም ብሎ ግራ ጋብቶ ጎረምሳ ሁሉ በየመንገዱ ጠልፎ ከባዶ አዳራሽ ሲጨፍርባችሁ ሃይዋል የፈጠረንን እስከምናገኘው ድረስ አለ። በቃ እስከዚህ የተወሰነ እስኪንጠብቅ አይደለም እስክናገኘው ይቺ እስከ ፍጻሜ የላት እስከ ነገ አይደለም ያለው፣ እስከ ከርሞ አይደለም ያለው፣ እስከ ማታ አይደለም ያለው፣ እስከ ኋላ አይደለም ያለው፣ እስከዚህ ሰዓት እስክናገኝ ሰው አምላኩን እስኪያገኝ ድረስ መጽናት ያስፈልጋል። ልክ አንዳንዶች ብዙ ሰዎችን ማስተዳደራቸውን የፈጠሯቸው መስሎ የሚታያቸው ሰዎች አሉ። የዋህነት ጊዜ ሰጥቷቸው ስልጣን ሰጥቷቸው ገንዘብ አግኝተው እንደ በሆነ አጋጣሚ የሆነ ስልጣን ላይ መውጣት ወደታች ያለው እንደ የፈጠሩት ያክል መስሎ ሊታይ አይገባም። አንዳንዶች በዚያ ደረጃ የሚያስቡ አሉ። ከበላያቸው ያሉትን ሰዎች የፈጠሯቸው ያክል እንደዚህ አይደለም። ፈጣሪንና አስተዳዳሪን መለየት ይጠበቃል። ለሁሉም እንደሚገባው ክብር ተገቢ ነው። ነገር ግን ክርስቲያኖች የተሰጠንን ዕውቀት ለበጎ መጠቀም መልካም ነው። በየትኛውም በመምህራን እናገኘው በመጻሕፍት እናገኘው በተፈጥሮ ያገኘነው ዕውቀትም ቢሆን ዕውቀትን ለበጎ እንደምትጠቀም ያለ መልካም እድል የለም እና በተፈጥሮ ያገኘውን ዕውቀት ተጠቅሞ ያልሆነውን ያላደረገውን አዋሃላ ሐሰት የሐሰት የውሸት መገኛ ራሱ እግዚአብሔር ለፍጥረታቱ ያደረገው ራሱን የገለጠው መግለጥ ነው። ራሱን የገለጠው መግለጥ ነው። ሃይማኖት ማለት እኔ ፈጣሪያችሁ አስገኛችሁ መጋቢያችሁ እኔ ነኝ ብሎ ራሱ እግዚአብሔር ለፍጥረታቱ ራሱን ያስተዋወቀበት ራሱን የገለጸበት እግዚአብሔርን እንደማመስገን ማረፍ የለም። ክርስቲያኖች እረፍት ያጣችሁ እንቅልፍ ያጣችሁ ሰላም ያጣችሁ እግዚአብሔርን አመስግኑት። እውነተኛው እረፍት ዘላለማዊ ሰላም የሚገኘው እግዚአብሔርን ከማመስገን ስለሆነ እግዚአብሔርን ማመስገን ሰላም እንዲሆንላቸው አደረጋቸው። እግዚአብሔርን ማመስገን በቃ ለኑሯቸው የሚያስፈልገው ነገር በሙሉ እንዲሆንላቸው ሆነላቸው።